ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ነኝ አልሐምዱሊላህ። እናንተ እንዴት ናችሁልኝ? ውሎ እንዴት ነበረ? ቆይታ ሁሉ አሁን ሁሉ ሰላም ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ስራ ቦታ ያላችሁ ስራ እንዴት ነው? ስራ የፈታችሁ እንዴት ነው? ስራ እየገባችሁ ነው ወይስ ቁጭ እንዳላችሁ ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቻናሌን አበረታቱኝ። እውነት ለመናገር በጣም እይታ የለውም። ለምን ነው ጋይስ? እና ከዚህ ቪዲዮ በፊት የሰራሁትን ቪዲዮ እንዴት ነው ጠቀማችሁ? ተመቻችሁ ወይ? ማለት አይናችሁን እንትን ለማለት የአይናችሁን ሁኔታ አያችሁበት? ሞከራችሁት? እንዴት ነው? ምን ተጠቀማችሁ ወይስ አልሞከራችሁትም? ትታችሁታል? ያለውን ነገር እያንዳንዱ በኮሜንት ተሳውቁ ማለት ነው። ይጠቅማችኋል እያስባለሁ። ዛሬ እውነት ለመናገር በጣም ስራ በዝቶብኛል፣ ግን አልሐምዱሊላህ ረብል ዓለሚን የትም አይደረስም። የሰው ልጅ ጤና ከሆነ ሁሉም ነገር ያልፋል ማለት ነው እና ካለፈ ማለት ነው ጋይስ ምንም አይባልም። አልሐምዱሊላህ ነው የሚባለው። እና መጀመሪያ ቤት እናጸዳለን። ጋስ አድርጌ ከፈል አድርጌ ከየበያ አይነት አሳያችኋለሁ ከተመቼ ማለት ነው። ቤት እናጸዳለን ምናምን ነገር እንደገና ደግሞ ሀፍላ አለ። ሀፍላ እናዳለን ማለት ነው። እዛ ጋር ከተመቼ ነው ሁሉም ነገር ማሳያችሁ። መቅረጽ ካልቻልኩ ግን አያም ሶሪ፣ በጣም አዝናለሁ። እውነት ለመናገር ላሳያችሁ አልችልም ማለት ነው። ግን ያው ሀፍለ ታውቃላችሁ፣ ያው ምኑ ጫጫታው፣ ሙዚቃው ምኑ የአረቦቹ ያው ታውቃላችሁ። እና እንደዛ ነው። ያው ብዙ ለመቅረጽ አይመችም። እና የኔ ደግሞ ስራው የልጅ ልጅ ስለሆነ ልጅ ይዛለሁ ምናምን ነገር ለካሜራ አይመቸኝም ጋይስ። እና ይሄን ይመስላል። መጀመሪያ ቤት እናጸዳዳለን ምናምን ነገር። ከዛ በኋላ እነዳለን። ከሄድን በኋላ ደግሞ ከተመቸኝ ያሳያቸዋለሁ፣ ካልተመቸኝ ደግሞ አልተመቸኝም ነው። ለማንኛውም ውሏችሁ እንዴት ነበረ? የኔ ጋ ውሎ ይሄን ይመስላል። ላይክ እያርጋችሁ፣ ሼር እያርጋችሁ፣ ሰብስክራይብ እያርጋችሁ ቤተሰብ የሆኑ ማለት ነው እና ወዳችኋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሆኑልኝ። አበረታቱ። ሌላ ምንም ልላችሁ አልችልም ጋይስ። እንደዛ ነው የምላችሁ። እና ደግሞ ስራ የፈታችሁ ቁጭ አትበሉ። በተለያየ ሁኔታ በተለያየ የስራ ሁኔታ ስራ ብቻ ይሆን ሞክሩ፣ ስራ ፍጠሩ በራሳችሁ። እንዲሁም ደግሞ እንዴት ነው በቃ እውነት ለመናገር ብርም ትንሽ ነው ብላችሁ አትተውት ማለት ነው። እና ብር ትንሽም ቢሆን ብዙም ቢሆን ማለት ነው ጋይስ ይጠቅማችሁ እንጂ አይጎዳችሁ። ምክንያቱም ከጊዜ ሁኔታ ማለት ነው
ጋይስ በዚህ መልኩ እንግዲህ ከበካከርን ምናምን ነገር ካጫጫስን ያው አጸዲያርተን ስንጨርስ ማጸዲያዲያቱ እንዳለ ሆኖ ያው ጭስ እንግዲህ እኛ ኢትዮጵያኖች ታውቃላችሁ ነጫጭሳለን ምናምን ፏ እንላለን። አሁን ላይ አጸዲያርቼ ጨርሻለሁ። አልሐምዱሊላህ ረብል ዓለሚን ማለት ነው። ሸዋራ ውስጥና ምናምን መቅሰሴ ምናምን በላና ቡናዬን ጠጥቼ ከዛ በኋላ ወደ ውጭ እንወጣለን ማለት ነው። አብረን እንጓዛለን። አብራችሁ ይቆዩ ጋይስ። መሬም እኮ ፈመሰች። እሺ አሁን እኛ የራሳችንን ቡና እንደዚህ እናፈላና እንጠጣለን። እንደዚች እናፈላለን ማለት ነው። መላጋይቷን እንደማትወጣው እንዳይፈስ ነው ጋይስ። እንደዚህ አፍልተን የኛኑ ቡና እንጠጣለን። ከዛ በኋላ ጋይስ ኢንሻ አዛን እያለ ነው አሁን ላይ ማለት ነው። በጣም ሰዓት ወዷል እና ይሄን ይመስላል ውሏችን ማለት ነው። እስኪ አብረን እንቆይ። በደንብ ትፍላ እንጂ ካልፈላ ጀበና የለኝም ጋይስ። ጀበና ቢኖረኝ አሁን አረቦቹ ቤት እንደዚህ አፈላ ነበር። ችግር የለባቸውም ሰዎቹ። ግን ብዙ ጊዜ ይዤ እመጣለሁ ስመጣላለሁ በቃ ረሳዋለሁ ጋይስ። ተፈላች በኋላ እዚህ ጋር እንደዚህ አድርጊያታለሁ ማለት ነው። ምክንያቱም በሲኒ ምናምን አይደለም ቁጭ ብዬ አይደለም የምጠጣው፣ መኪና ውስጥ እየሄድን ስለሆነ የምጠጣው አይመቸኝም። ስለዚህ በብርጭቆ ወይም በኮብ የራሱ የረመዳን ኮብ ነው ያለኝና በሱ አድርጊያታለሁ ማለት ነው። ሰው እየጠጣ ነው ሊፋ እንላለን። ሰዓት በጣም ስለሄደ ቁጭ ብሎ ለመጠጣት አይሆንልኝም። ስለዚህ መኪና ውስጥ እየጠጣሁ መሄድ ነው ማለት ነው ያለኝ አማራጭ። መልካም ቆይታ። እዚህ ጋር ማባለያ ሀርናር አለኝ የሚያቃጥለው ችፕስ ማለት ነው። እና እሷ አለኝ። እሷን ይዤ ከእሷ ጋር የቆረጠምኩኝ ብስ በቃ ካሁን በኋላ መንገዱን ምናምን ነው ማሳያችሁ። ከተመቼ ማለት ሰው ከተመቼኝ መልካም ቆይታ ይሆንላችሁ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ የሆኑ ባይ ባይ። ቤተሰብ መኪና ቀረብኝ። እሺ መኪናው በጣም ዘገየ ሰውዬ ነበረ። ስለዚህ ለምን ቁጭ ብዬ አላጣጥመውም አልኩና ሳህን ላይ ድረግ አድርጌ እንደዚህ በትንሽዬ ሳህን እንደዚህ ይዤ ቁጭ አልኩኝ ማለት ነው። እዚህ ጋር አለ ሀቢቢ። አሁን ላይ በነገራችን ላይ ስንት ብር ነው መሰላችሁ? አንድ ብር ከ50 አንድ ሪያል ከ50 ሳንቲም ማለት ነው። በጣም ትንሹ ነው። ስለዚህ ይሄን ይመስላል። ተፈضሉ። ወዳችኋለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ባይ። ተጣጣ ቶሎ ሳይመጣብኝ ማለት ነው ጋይስ። ሰውዬ መጥቶ ጉዞ ጀምረናል። ያው ከመካ ወደ ጅዳ እየተሄድን ነው። ያው ዘና ልንል ነው። በዛውን ቤተሰብ እንጠይቅ ነው ማለት ነው። ላይክ፣ ሰብስክራይብ ያደርጋችሁ ቤተሰብ የሆኑ አበረታቱኝ። ልጆቼ ጋር የምጓዘውን ባይ ባይ። በቀጣይ ቪዲዮ እንገናኝ።